ስሜ ናስር ነጋሽ ይባላል። አራተኛ ሬጅመንት 5ኛ ክፍለ ጦር 602ኛ ኮር። ያው እኔ የመጣሁት ከአርሲ ዞን ነው የመጣሁት ማለት ነው። እኔ ስመጣ ያው ታፍሼ ነው የመጣሁት። አንድ እኔ የምሰራው እዛ ግንበኛ ረዳት ነበር የምሰራውና አንድ ቀን ከለታት አንድ ቀን አምሽቼ ወደ ቤት እየገባሁ ያለ ነው ማታ ቆይቼ የግንበኛውን እቃ ምናምን አጥቤ እየተመለስኩ ነበር። ወደ ቤት እየሄድኩ ነበርና ከዛ ወደ ቤት እየገባሁ ያለ ሚሊሾች መንገድ ላይ ነበሩ ማለት ነው። ሚሊሾች መንገድ ላይ ቆሞ ነበርና ከዛ ኬት እየመጣ ነው አለኝና ያዘኝ አንዱ። ከዛ አረ እንደዚህ የግንበኛ እቃ አጥቤ ምናምን እየመጣ ነው ስለው መታኝ ማለት ነው። መታኝና ከዛ ያዘኝ ና አለኝ። ስራ ትፈልጋለህ ምናምን ስለኝ አርኔ ስራ አልፈልግም ከስራ ነው እየመጣሁ ነው ያለው ስለው አይ በቃ ና አለኝና ዝም ብለህ ተከተለኝ አለኝ ማለት ነው። አንዱ ፊት ለፊት ሄደ፣ አንዱ ደግሞ ኋላ ይዞኝ ተከተለኝና ተከተልኩት። ከዛ ከተከተልኩ በኋላ ቀጥታ ምንም ሳንል ምንም ሳይለኝ ቀበሌ አስገባኝ ማለት ነው። ቀበሌ ካስገባኝ በኋላ ልጆች ሌሎችም እዛ ነበሩ ማለት ነው። ከዛ እና አዳራሽ አለ፣ አዳራሽ ውስጥ አስገብተው ዘጉብን። ከዛ በኋላ ከአዳራሽ ከገባ በኋላ መውጣትም የለም መግባትም የለም ማለት ነው። እነሱ ሽንትም ከመጣብህ እንዴ ከፈለክ እነሱ በሚሉት ሰዓት ትወጣለህ ትገባለህ ማለት ነው። ከዛ በኋላ ወደ መከላከያ አስገቡን፣ ወደ ብር ሸለቆ ማሰልጠኛ አስገቡ። ብር ሸለቆ ማሰልጠኛ ከወጣን በኋላ ከዛ እኛ ኦሮሚያ ክልል ቆይተን መጣን። ኦሮሚያ ክልል ከመጣን በኋላ ወደዚህ ወደ አማራ ክልል መጣንና ያው አማራ ክልል ፋኖ አለ። ፋኖ ያለው ፋኖ አይደል ያን ያክልም ብዙ አይደለም፣ ያው ተራተ ሽፍታ ነው ተበታትኖ ያለ ሽፍታ ነውና እና እሱን አጥድታችሁ ትመለሳላችሁ ነው ተብለን የመጣ ነው ማለት ነው። ግን ደግሞ እዛ ተብለን እንደመጣ ነውና የፋኖ አይል የተባለውና እዚህ መተን ያየነው እኩል አይደለም ማለት ነው። ምክንያቱም ያው እነሱ ያው እንደዛ እንደሚወራና እዚህ የሚወራው ሌላ ነገር ነው ማለት ነው። ከእንትን ሲት አመጣጥ ሲጀምርል ፋኖውን ቢይዛችሁ አንገታችሁን ይቆርጣል፣ ያርዳችኋል፣ ፋኖ ጡት ይቆርጣል ምናምን ያሉን ማለት ነው። እኛ ያው እዚህ ስንመጣ ደግሞ እንደዛ አይነት ነገር አላየንም ማለት ነው። ይገላችኋል፣ አሁን ከርታችሁ ራሱ ብትሄዱ መሳሪያ ይዛችሁ ራሱ ብትሄዱ ይገላችኋል፣ ብር እንሰጣችኋለን ይላል እንጂ ምንም ብር የሚሰጣችሁ ነገር የለም። መሳሪያውን ከተቀበለ በኋላ ይገላል ነው እዛ የምንባለው ማለት ነው። ሌላ ያው ይሄ ነው ማለት ነው። እዚህ የሚወራውና እዛ የሚወራውና እዚህ ያለው ነገር ማለት ነው ምንም ሰማይና ምድር ነው ማለት ነው። ምክንያቱም እዚህ እኛ ከመጣን ጀምሮ ከተማረክን ቀን ጀምሮ ያው ምንም የደረሰብን በደልም የለም። ያው ጊዜ ያሉ ፋኖችም እንደ ወንድማቸው ተንከባክበውን የሚበላ የሚጠጣ ሰጥተውን እያንከባከቡ ነው ማለት ነው። ስለዚህ እኔ የምለው እዚህ ከዛ ላለው ተቋሙ ላይ ያለው መከላከያዎችም ያው እንደዚህ አላማ ለሌለው ነገር ከምትሞቱ እዛ ቁጭ ብላችሁ ከምትሞቱ ዝም ብሎ በአንድ ሰው ስልጣን ለአንድ ሰው ስልጣን ብለዛ ከምትጨፈጨፍና ከምትሞት እዛ ከዛ ወጣ እናት አባትን ወደ ቤተሰብ ገብተህ እናት አባትን ብትረዳ ይሻላል ብዬ ነው የሚገልጸው ማለት ነው። ምክንያቱም ሁሉም ሰው እስከዛሬ ያለውም እየሞተ ነው እንጂ ምክንያቱም ማንም ለውጥ ያመጣ ሰው የለም ማለት ነው። እዛ ራሱ እዛ ለራሱ ወንበር ላይ ቁጭ ብሎ እዛ ወንበሩን እያሽከረከረ እዚህ የሚያስጨፈጭፍ ከምትጨፈጨፍ ወጣ ወደ እናት አባት ቤት ገብተህ እናት አባትን ብትረዳ ይሻላል ነው የሚለው። ያው እኛ ስንመጣ እኔ እንደራሴ ምንም የተነገረን ነገር የለም። ለሊት 8 ሰዓት አካባቢ ተነሱና ጠርነፉ ተባልን። ተነሳን ጠረነፍን። ከዛ በኋላ ከጠረነፍን በኋላ ደግሞ ወደ ላይ ከመጣን በኋላ ወደ ተራራው ላይ ከወጣን በኋላ ደፈጣ ገጠመን። ከደፈጣ በኋላ ደፈጣው ለቀቀና ከዛ ዝም ብለን ሄድን ማለት ነው። ሰው ወደ ኋላ ቀረ ነበርና ተመለስ ብሎ ከዛ በዱላ ካስገቡ በኋላ ተመልሰን እየሄድን ነበርና ሄደን እዚህ ከደረስን በኋላ እኛ በዛ በቴሌው በኩል ነው ወጣ ነው ማለት ነው፣ በጀርባ በኩል። ከዛ በቴሌ በኩል ከወጣን በኋላ ስንወጣኛ መጨረሻ ላይ ነው ወጣነው። ከኛ ፊት ለፊት ቀድሞ የወጣ ኃይል ነበረ። ቀድሞ የወጣ ኃይል ከኛ ቀድሞ የወጣ ኃይል ጋር ተኳላ ተከትለን ስንወጣ ፋኖ ወርዷል ማለት ነው ወደታች። ከወረድን በኋላ አያችሁ ጠላት የለም ምናምን አሉን። ከዛ ዝም ብለን ቦታ ያዙ ተባልን ማለት ነው። እኛ በጽዱ በኩል ወደዛ ቦታ ይዘን ነበረ። በጽዱ በኩል ቦታ ከያዝን በኋላ ምንም የለም። በዚህ በኩል ነው ቶክሲ ነበረ ማለት ነው። ከዛ ቶክሲ ተኮስ ነበርና ከዛ ወደታች ወረዳችሁ ማለት ነው። እናንተ ወደታች ከወረዳችሁ በኋላ ቁጭ ብሎ ቦታ ያዙና ቁጭ ብሎ ከተባልን በኋላ ቦታ ይዘን ቁጭ ብለን ነበረ ማለት ነው። ከዛም በኋላ እኔ በዛ በሜዳው ወደዚህ እየመጣው ነበረ ማለት ነው ብቻ። ከዛ በሜዳው እየመጣው ነበርና ከዛ ከሜዳው ወደዚህ በሜዳ መሀል ላይ እንደደረስኩኝ ሰው ፈርሶ ወደዚህ ይሮጣ ነበረ። ምንድነው ብዬ ከዛ ቆም ብያየውና ሰው ሁሉም ግር ብሎ ፈርሶ ይሮጣ ነበረ ማለት ነው። ከዛ እዛ ከላይ ያሉት ደግሞ ኦፖች ያለቃውን ጎትቶ እያመጡ ነበረ ማለት ነው ሸለቆ ወስዶ። ከዛ እሱን ካየው በኋላ እኔ ሁሉም ሮጥኩ ማለት ነው። እኔም ሁሉም ፈርሶ ሲሮጥ ከዛ ሮጥን። ከዛ ዛታች ጽዱ ጋር በታች ገደል ውስጥ ነው ማለት ነው የተያዝነው።
ያው ከተያዝን በኋላ የመታን ሰውም የለም ምንም ያለን ሰውም የለም። ከዛ ያው ያዛችሁን እቃ አምጡ ተባለ። መሳሪያችን ምናምን ሰጠን። ከዛ በኋላ እዛ ወደ ካምቦ ወደ ወለቄ ወሰዱንና ምንም አላሉንም። ያው ምግብ ምናምን ሰጡን፣ ውሃ ሰጡን። ከዛ ምንም ያደረጉን ነገር የለም ማለት ነው። ግን በውጊያ ላይ ደግሞ ውጊያው ትንሽ ውጊያው ከበድ ይላል ማለት ነው። ውጊያው እንደተነገረና እዚህ መተን ያየነው አንድ አይደለም ማለት ነው። እሺ መቃን ኮን አስር እንጀዳማ ያው እንጨም ማለት ነው። መቃን ኮን አስር እንጀዳማ ከናነሲን እንጀዶ አካመና ወራና ከነ ከሰ ዱፍታኒ አከን እንዱምኔ አችመቴ ሰኒ ሚሊሻኒስ ካኒ ኢሲን ቀቤ ኢሲን ፊዱ አካ ማለቃ ኢሲን ረቲ ነርገኒ ማለቃ ኢሲን ረቲ ጋፋ ኢሲን ቀቤ ኢሲን ፊዱ ማለቃ ኢሲን ረቲ አርገታ ዋንቴ ከናፊሞ ኢሲን አካ ኢዶ ወንታ ከሰ አካ ዳባኒ አካ ዳባቱ ሚሊሻን ለያ ከብሬን ኢሲን ረቲኛ ከናፉ መና ከሰን ተሰኒ ሀርሜ ከሰን ጋርጋርታኒ አካ ጅራተኒ ኢሲን እንጀዳ ኩን ለሁንቱ አማር መርከፋ ነው ከሰ ጅራ ወገሩ ማኑንጎኔ አርከታኒ ከሰ ጅራ ከናፉሞ ኢሲንሞ mana waraanaa kanatti akkan galeen isin jedha.